አዲስ ኪዳን ላይ ብሉይ ኪዳን ተሻገረው ከመጡ ሰዎች እንደ አብርሃም አይነት ትልቅ ሰው የለም። አብርሃምና ሙሴ ናቸው ዋናዎቹ። እንደ አብርሃም ግን ከጌታችን ከኢየሱስ ክርስቶስ ጀምሮ እስከ መጨረሻው ድረስ እንደ አብርሃም ብዙ ጊዜ ስሙ የተጠቀሰ ሰው የለም። እንደ አብርሃም ደግሞ ታላቅ ባለ ታሪክ ሰው አዲስ ኪዳን ላይ ማግኘት አትችሉም። እዚህ ደብዳቤም ላይ ዋና ነው ባይዘው አብርሃም። ዕብራውያን የአብርሃም ልጆች ነን ብሎ ስለሚያምኑ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ ሌላ ሰው አመነ ቢባል አትሊስት አብርሃም ከፊቱ አለ። አብርሃም ከፊቱ የእምነት አባት የለው። እግዚአብሔር ራሱ ሲጠራ የአብርሃም ተብሎ ነው የጀመረው። አብርሃም የኛ አይነት ነው እንደምታውቁት፣ ያመነ አሕዛብ ነው። ከከለዳውያን መንደር ከኡር ነው የጠራው እግዚአብሔር። ታራ የሚባል ሀገር የሚኖር የአባቱ ቤት ውስጥ ጣዖት እየሰራ አብሮ የሚያመልክ አይነት የከለዳውያን አገር ሰው ነው። እስራኤል አንድ ሰሞን በጣም አስቸገረች። በጣም የተመረጥኩ ነኝ ብላ እንዴ ላስታውስ፣ አባታ አሞራዊ እናት ኬጢያዊ ናት። እኔ ባይዘው መርጬ ልዩ ያረኩ እንጂ ወደ ኋላ እኮ ከተጠና እኮ ከጣዖት አምልኮ ነው ያመጣው። አብርሃም ነው ባይዘው ስሩ ሲመዘዝ እና እግዚአብሔር አብርሃም ጋር መጣና ምዕራፍ 12 ላይ ተገለጠለት። አብርሃም ያንን የእግዚአብሔርን ብርሃን አየ። እግዚአብሔር የተገለጠለት ቀን ተስፋን የሰጠው አብርሃም አለው። አብርሃም ነበር የመጀመሪያ ስሙ። ከሀገር ከዘመድ ከአባት ቤት እኔ ወደ ማሳይህ ምድር ውጣ አለው። መጽሐፍ ሲናገር አብርሃምም እግዚአብሔር እንደተናገረው ወጣ የሚል ቃል አለ። እኛ ለመውጣት እግዚአብሔር ውጣ ቢለን አንድ 30 ሰው መጥቶ በህልሙ ካላየ ካልተረጋገጠ እኛም ደጋግመን ካላየን አንወጣም። አብርሃም ሲጀመር ደግሜ ቢለው እግዚአብሔርም ደግሞ አይመጣም፣ ቶሎ አይመጣም። መጣው ብሎ በ14 ዓመት ምናምን ነው የሚመጣው። እኔ ወደማሳይ አይደል ያለው ወደምታቀው አላለውም። አብርሃም እግዚአብሔርን አምኖ ወጣ። እኔ የአዲስ ኪዳኑ አብርሃም፣ ብሉይ ኪዳን ያለው አብርሃም ሎጥን ይዞት ወጣል። አዲስ ኪዳን ላይ ሎጥ የለም። ሎጥ ማለት ራሱ ባይዞ ትርጉሙ መጋረጃ ማለት ነው። ቬል እግዚአብሔር ቬል ነው እንደጠረገለት። እስቲ አሜን በሉ። ሎጥን ሲሸኘው እኮ መጋረጃውን የገፈፈለት ሰው በደንብ ያየው ከዛ በኋላ እና አብርሃም ወጣ። እግዚአብሔር አብርሃምን ሲያስወጣው ፕሮሚስ ያረገለት ነገር ነበር። አንድ 7 ነገሮች፣ ስምህን ገናና አደርገዋለሁ፣ እባርካለሁ፣ አበዛሃለሁ፣ የብዙ ህዝቦች አባት አደርጋለሁ የሚሉ በጣም ትልልቅ 7 በረከቶች አሉት። እስካሁን ድረስም በክርስቶስ ኢየሱስ በኩል የአብርሃም በረከት ወራሽ ነን። ኢቭንኛ ተስፋ ሰጠ። አብርሃም እግዚአብሔርን አመነ ነው የሚለው መጽሐፍ ቅዱስ። ምንም የተጨበጠ ነገር የለውም። እግዚአብሔርን እና ቃሉን ሰምቶ አብርሃም ተነስቶ ወጣ። እግዚአብሔርም አብርሃምን ፈተነው። አንድ ልጅህን ለእኔ መስዋዕት አድርገህ አቅርብልኝ። አብርሃም እግዚአብሔርን አመነ። ከባድ ይስሐቅን የዕብራውያኑ ጸሐፊ ሲጠራው ዘርህን አበዛልሃለሁ ብሎ ተስፋ የተሰጠው በሱ በኩል ነበር። ይሄንን ልጅ ነው አምጣና ሰዋ ያለው። አሁን ይሄንን ልጅ ካረደ፣ ይሄንን ልጅ ከሰዋ፣ ይሄንን ልጅ የሚቃጠል መስዋዕት አድርጎ ካቀረበ በምን በኩል ነው የሚበዛው? ዘሩ ኦሬዲ እኮ አለቀ። አብርሃም ግን ሞር አድቫንስ እግዚአብሔርን አመነ። ምንም በሌለበት በኔ 100 ዓመት በሳራ 90 ዓመት ነው የተሰጠን ይሄ ልጅ። ይሄንን ልጅ ነው እግዚአብሔር የምድር ህዝቦች አደርገዋለሁ ያለኝ። ኔሽንስ የሚወጣው ከዚህ ልጅ ነው። አዎ መሲያኒክ ነው ይሄ ልጅ ላይኑ። አዎ ይሄንን ልጅ ነው አምጣና ረድ ያለኝ። አዎ ለዚህም አምነዋለሁ። ለይሰጠኛል አምኜዋለሁ፣ ለመስዋዕት አደርገዋለሁና ይነሳልን ደግሞ አምናለሁ። ይስሐቅን አቀረበ ብሎ ከሞት የመነሳት ምሳሌ አርጎ ተቀበለው የሚል ቃል። በጣም አብርሃም የእምነት አባት መሆን አለበት። በርጅናው 114 ዓመቱ መሰለኝ ልጁ 14 ዓመት ልጅ ነው። አስባችሁታል? አብረው እየሄዱ አህዮች በአህዮች ጭኖ በባሪያዎች አድርጎ እንጨት ይዞ መጥቶ ተራራው ጋር እግዚአብሔር ያመለከተው ተራራ ጋር ሲደርስ እናንተ በዚህ ቆዩኝ፣ እኔና ልጄ ሰግደን ሰውተን እንመጣለን። አሁን ባሮቹ አብርሃም ጌታቸው ስለሆነ መጠየቅ መብት ብዙ ስለሌላቸው እንጂ ሰውተን እንመጣለን። ምንድነው የምትሰውት? አብርሃም ማን ሊሰዋ ነው? ኬጄ መስዋዕት ማደረገው ይሄንን ልጅ ነው። አብሬ የምመለሰውም ግን ከዚህ ልጅ ጋር ነው። ሰውተን እንመጣለን አለ። ከማን ጋር ነው የሚመጣው? ከዚሁ ልጅ ጋር። ማን ነው የሚሰዋው? ይሄው ልጅ። እምነት ይሄ ነው። እግዚአብሔር የሞተ ያስነሳል ብሎ አመነ። ከሱ በፊት የሞተ ተነስቶ አያውቅም። ሞት ይነሳል የሚለው ሮሜ 4 ኔክሮስ ነው የሚለው። ተገንዞ መቃብር ውስጥ የገባውን አውጥቶ በህይወት ያኖራል ማለት ነው። ስለዚህ ይሄን ልጅ እሰዋዋለሁ ብቻ አይደለም ያለው፣ እቀብረዋለሁ። ከዛ እግዚአብሔር አውጥቶ ብዙ ህዝብ ያደርገዋል። መስዋዕት ላደረገው ስል በግ ይመጣል አይደለም፣ ሊትራሊ ይሞታል። ቀጥሎ እግዚአብሔር ያስነሳዋል። ሮሜ 4 ላይ እኮ የሌለውን እንዳለ አድርጎ በሚጠራ ለሙታንም ህይወት በሚሰጥ ባመነበት በአምላኩ የሁላችን አባት ሆነ። እግዚአብሔር ስንቴ ነው የመጣለ? 3 ነው 4? ምን ገባው አብርሃም? የሌለ እንዳለ አድርገህ ትጠራለህ። ለሞተ ሲያስነሳ አይቶት አያውቅ። ሰማይና ምድር ነው ካልነበሩበት ያመጣቸው አንተ ነህ። እኔም ልጅ የለኝም ሸምግያለሁ፣ ሳራም አርጅታለች።
እንደውም ቃሉ ምንድነው የሚለው? እንደ ሞተ ሰው ከሚቆጠር as good as dead ከሞተ ሰው የማይሻል መቀበር ነው የቀረው እንጂ ሰውየው በሕይወት የለም። ከዚህ ሰውዬ ህዝቦች አወጣለሁ ሲል እግዚአብሔር አብርሃም እንደዚህ ብሎ አመነ። የሌለውን እንዳለ አድርገህ የምትጠራ ነህ። ይስሐቅ የለም፣ አንተ መጥተህ ትጠራዋለህ። አይ ጥላውን አይደለም የሚጠራው፣ እግዚአብሔር ነው የሚጠራው። አንተ ስትጠራው አይመጣም። እግዚአብሔር አንተ ቤት ከጠራ ይመጣል። እግዚአብሔር ለምን መሰለህ? he the creator God ከምንም ይፈጥራል። ይሁን ብቻ ነው የሚለው። እግዚአብሔር ይሁን የሚለው ቃሉን ካወጣ ይሁን የሚለው ቃል ላይ ዲዛይኑ አለ። ዲዛይኑን አካል የሚያስይዝ ኃይል አለ። ስለዚህ እግዚአብሔር ይሁን ካለ የሚፈልገው ነው የሚሆነው። ማፍረስ አትችልም። ሶቨሪን ነው፣ ሉዓላዊ ነው። የመጨረሻ ውሳኔ የሱ ቃል ነው።